ሰላም እንዴት ናችሁ? በዛሬ ቱቶሪያላችን ስለ ኢስተር እንማራለን። ኔሚንግ ኦፍ ኢስተርን፣ ፕሪፓሬሽን ኦፍ ኢስተርን እና ኬሚካል ፕሮፐርቲ ወይንም ሪአክሽን ኦፍ ኢስተርን በተጨማሪም ከኤክሰርሳይዝ 6.13 እስከ ኤክሰርሳይዝ 6.16 ድረስ አብረን እንሰራለን። ቀጥታ ወደ ቱቶሪያሉ። ኢስተር የካርቦክሲሊክ አሲድ ዴሪቬቲቭ ነው። የካርቦክሲሊክ አሲድ ጀነራል ፎርሙላው አርሲ ደብል ቦንድ ኦኤች ነው። የካርቦክሲሊክ አሲዱን ኦኤች በአልኮክሲ ግሩፕ ሪፕሌስ በማድረግ ነው ኢስተርን ፎርም የምናደርገው። አልኮክሲ ግሩፕ የምንለው ኦአር ግሩፑን ነው። ለዚህ ነው ኢስተር የካርቦክሲሊክ አሲድ ዴሪቬቲቭ ነው የምንለው። ይሄ ማለት ካርቦክሲሊክ አሲድ እና አልኮል ሪአክት አድርገው በአሲድ ሚዲያ ኢስተርን ፎርም ያደርጋሉ። ካርቦክሲሊክ አሲድ ጀነራል ፎርሙላው አርሲ ደብል ቦንድ ኦኤች ነው። የአልኮል ጀነራል ስትራክቸሩ አር ፕራይም ኦኤች ነው። ካርቦክሲሊክ ግሩፕ ላይ ያለውን ኦኤች በአልኮሉ ባለው አር ፕራይም ሪፕሌስ በማድረግ ነው ኢስተርን ፎርም የምናደርገው። ኦኤቹ እና ሃይድሮጅኑ ደግሞ ሪአክት አድርገው ወተርን ፎርም ያደርጋሉ። ባይ ፕሮዳክት ይሆናል ማለት ነው። ለኢንትሮዳክሽን ይሄን አይል ካየን ኔሚንግ እንግባ። የመጀመሪያው ኮመን ኔም ነው። ኢስተር ጀነራል ስትራክቸሩ አርሲ ደብል ቦንድ ኦአር ፕራይም። ኢስተር ሁለት ፖርሽን አለው። የመጀመሪያው ፖርሽን አርሲ ደብል ቦንድ ኦ ነው። ይሄ ከካርቦክሲሊክ አሲድ የመጣ ፖርሽን ነው። ሁለተኛው ኦአር ፕራይም ወይንም አልኮክሲ ከአልኮል የመጣ ነው። ኮመን ኔሙን ስንጽፍ ሁሌም ከአልኮል የመጣውን እንደ አልካሊ ሰብስቲቲዩንት ነው የምናየው። አልካሊ ሰብስቲቲዩንት ደግሞ ኢንዳቸውን ወደ ዋይ ኤል እየቀየርን ነበረ ስንወስድ የነበረው ወይንም ስንጽፍ የነበረው። አሁንም አልኮሉን እንደ ኢስተሩ ሰብስቲቲዩንት ስለምናየው ዋይኤል ኢንዱን ጨምረን ነው የምንጽፈው። ከካርቦክሲሊክ አሲድ የመጣውን ልክ እንደ ፓረንት ኔም ነው የምንጽፈው። ምን እናደርጋለን? እዚህ ጋር ግን ኮመን ኔሙን ስንጽፍ የካርቦክሲሊክ አሲድን ኮመን ኔም እንወስድና ሪፕሌስ እናደርገዋለን። የመጨረሻውን አይሲ ወደ ኤቲ ማለት ነው። ኮመን ኔም ላይ ለምሳሌ ይሄ ስትራክቸር ተሰጥቶናል። ይሄ ስትራክቸር ኢስተር ነው። ሲ ደብል ቦንድ ኦ የኢስተር ፈንክሽናል ግሩፕ ነው። ኢስተርን ደግሞ ኮመን ኔም ለመስጠት መጀመሪያ የአልኮሉን ፖርሽን እና የካርቦክሲሊክ አሲዱን ፖርሽን መለየት ነው። ሲ ደብል ቦንድ ኦ ያለበት የካርቦክሲሊክ አሲድ ፖርሽን ነው። ይሄኛው የካርቦክሲሊክ አሲድ ፖርሽን ነው። ኦ ሲንግል ቦንድ ካርበን ያለበት ፖርሽን ሲኤች ስሪው ከአልኮል የመጣው ፖርሽን ነው። ስለዚህ እንደ ሰብስቲቲዩንት እሱን እናየዋለን። ከአንድ ካርበን ፎርም የሆነ የአልካይል ሰብስቲቲዩንት ሚታይል ነው የሚባለው። ሚታይል እንለዋለን። ከካርቦክሲሊክ አሲድ የመጣውን ደግሞ ከሁለት ካርበን ፎርም የሆነ ካርቦክሲሊክ አሲድ ነው። መኔሙ አሲቲክ አሲድ ነው። የመጨረሻዋን ግን አይሲ ወደ ኤቲኢ አሲቲክ አሲድ የነበረው አሲቴት ይሆናል ማለት ነው። ስንጽፈው የዚህን ስትራክቸር ኮመን ኔም ሚታይል አሲቴት ይሆናል። አዩፓክ ኔም ኢስተር ጀነራል ስትራክቸሩ አርሲ ደብል ቦንድ ኦአር ፕራይም። የመጀመሪያው ፖርሽን አርሲ ደብል ቦንድ ኦ ነው። ይሄ ከካርቦክሲሊክ አሲድ የመጣ ፖርሽን ነው። ሁለተኛው ኦአር ፕራይም ከአልኮል የመጣ ነው። አዩፓክ ኔም እንጽፍ ሁሌም ከአልኮል የመጣውን እንደ አልካሊ ሰብስቲቲዩንት ነው የምናየው። አልካሊ ሰብስቲቲዩንት ደግሞ ኢንዳቸውን ወደ ዋይ ኤል እየቀየርን ነበረ ስንወስድ የነበረው ወይንም ስንጽፍ የነበረው። አሁንም አልኮሉን እንደ ኢስተሩ ሰብስቲቲዩንት ስለምናየው ዋይኤል ኢንዱን ጨምረን ነው
የምንጽፈው። ከካርቦክሲሊክ አሲድ የመጣው ልክ እንደ ፓረንት ኔም ነው የምንጽፈው። ምን እናደርጋለን እዚህ ጋር ግን አዩፓክ ኔም እንጽፍ የካርቦክሲሊክ አሲድን አዩፓክ ኔም እንወስድና ሪፕሌስ እናደርገዋለን የመጨረሻውን አይሲ ወደ ኤቲ ማለት ነው። አዩፓክ ኔም ነው ማለት ነው የምንወስደው። ለምሳሌ አዩፓክ ኔም የአልኮል ፖርሽኑን ሰብስቲቱዌንት አድርገን ነው የምንጽፈው። ያው ኢታይል ነው የሚባለው ከሁለት ካርበን ፎርም የሆነ ስለሆነ ከካርቦክሲሊክ አሲድ የመጣው ልክ እንደ ፓረንት ኔም ነው የምንጽፈው። ከስሪ ካርበን ፎርም የሆነ ካርቦክሲሊክ አሲድ ነው። አዩፓክ ኔም ፕሮፓኖይክ አሲድ ነው። የመጨረሻዋን ግን አይሲ ወደ ኤቲኢ ፕሮፓኖይት ሆነ ማለት ነው። ስንጽፈው የዚህን ስትራክቸር አዩፓክ ኔም ኢታይል ፕሮፓኖይት ሆነ ማለት ነው። ኤክሰርሳይዝ 6.13 የመጀመሪያው ጥያቄ ኔም ዘ ፎሎዊንግ ኢስተር ኤችሲ ደብል ቦንድ ኦ ኦ ሲኤች2 ሲኤች2 ሲኤች3 ሲኤች2 ሲኤች2 ሲኤች3 ከአልኮል የመጣው ፖርሽን ነው። ከአልኮል የመጣውን ፖርሽን እንደ ሰብስቲቱዌንት ነው የምናየው። ከ3 ካርበን ፎርም የሆነ ፕሮፓይል ነው የሚባለው። ከካርቦክሲሊክ አሲድ የመጣው ፖርሽን ከአንድ ካርበን ፎርም የሆነ ካርቦክሲሊክ አሲድ ነው። የሱ አዩፓክ ኔም ሚታኖይክ አሲድ ነው የሚሆነው። የመጨረሻዋን አይሲ ወደ ኤቲን ቀይርና አዩፓክ ኔሙ የኢስተር ሲሆን ሚታኖይት ይሆናል። ኮመን ኔሙ የሰብስቲቱዌንቱ አይቀየርም። የሚቀየረው የካርቦክሲሊክ ፖርሽኑ ስለሚሆን ኤችሲ ደብል ቦንድ ኦ ኦኤቹ ከአንድ ካርበን ፎርም የሆነ ካርቦክሲሊክ አሲድ ኮመን ኔሙ ፎርሚክ አሲድ ነው። አይሲውን ወደ ኤቲኢን ቀይረውና ኢስተር ሲሆን ፎርሜት ይሆናል ማለት ነው። የዚህ ስትራክቸር አዩፓክ ኔም ፕሮፓይል ሚታኖይት ይሆናል። ኮመን ኔሙ ፕሮፓይል ፎርሜት ይሆናል ማለት ነው። የሚቀየረው የካርቦክሲሊክ ፖርሽኑ ነው። ለኮመን ኔም ሲሆን የካርቦክሲሊክ አሲዱን ኮመን ኔም ነው የምንወስደው። መጨረሻውን አይሲውን ወደ ኤቲ ቀይረን አዩፓክ ኔም ስንጽፍም ተመሳሳይ ነው የምንወስደው የካርቦክሲሊክ አሲዱን አዩፓክ ኔም ነው ማለት ነው። መጨረሻውን ብቻ ኢንዷን አይሲ የነበረውን ወደ ኤቲ በመቀየር ቢ እኛው የመጀመሪያው ፖርሽን ከካርቦክሲሊክ አሲድ የመጣው ፖርሽን ነው። ቤንዚል ስትራክቸር ያለበት ፖርሽን ከአልኮል የመጣው ፖርሽን ነው። ከአልኮል የመጣውን ፖርሽን እንደ ሰብስቲቱዌንት ነው የምናየው። ቤንዚል ስትራክቸር ከኦኤች ጋር አታች ሆኖ ካለ ፌኖል ነው የምንለው። ሰብስቲቱዌንት ሲሆን ፌናይል ይሆናል። ከካርቦክሲሊክ አሲድ የመጣው ፖርሽን CH3 COO OH ነው ማለት ነው። የሱ አዩፓክ ኔም ከሁለት ካርበን ፎርም ስለሆነ ኢታኖይክ አሲድ ነው። የመጨረሻዋን አይሲ ወደ ኤቲን ቀይርና አዩፓክ ኔሙ የኢስተር ሲሆን ኢታኖይት ይሆናል። ኮመን ኔሙ የሰብስቲቱዌንቱ አይቀየርም። የሚቀየረው የካርቦክሲሊክ ፖርሽኑ ስለሚሆን CH3 C ደብል ቦንድ O OH ከሁለት ካርበን ፎርም የሆነ ካርቦክሲሊክ አሲድ ኮመን ኔሙ አሲቲክ አሲድ ነው። አይሲውን ወደ ኤቲኢን ቀይረውና ኢስተር ሲሆን አሲቴት ይሆናል። የዚህ ስትራክቸር አዩፓክ ኔም ፌናይል ኢታኖይት ይሆናል። ኮመን ኔሙ ፌናይል አሲቴት። ሲን ስናይ ይሄ ነው ስትራክቸሩ። የአልኮል ፖርሽኑ ከአንድ ካርበን ፎርም የሆነ ሰብስቲቱዌንት ነው፣ ሚታይል ነው። የካርቦክሲሊክ አሲድ ፖርሽኑ ከቤንዞይክ አሲድ የመጣ ነው። አይሲውን ወደ ኤቲኢን ቀይረዋለን። አዩፓክ ኔም ስንጽፍ ቤንዞይት ይሆናል ማለት ነው። የቤንዞይክ አሲድ ኮመን ኔም ቤንዚን ካርቦክሲሊክ አሲድ ነው። የመጨረሻውን አይሲውን ወደ ኤቲኢን ቀይረና ቤንዚን ካርቦክሲሌት ይሆናል ማለት ነው። የዚህ ስትራክቸር አዩፓክ ኔም ሚታይል ቤንዞይት ይሆናል። ኮመን ኔሙ ሚታይል ቤንዚን ካርቦክሲሌት ይሆናል ማለት ነው። ዲ
ይሄ ነው ስትራክቸር የተሰጠ ሳይክሎሄክሳይል ይሆናል የአልኮል ፖርሽኑ። አዩፓክ ኔም ሲሆን ከ3 ካርበን ፎርም የሆነ ካርቦክሲሊክ አሲድ ፕሮፓኖይክ አሲድ ነው የሚባለው። አይሲውን ወደ ኤቲን ቀይረዋለን። ኢስተር ሲሆን ፕሮፓኖኤት ይሆናል። የካርቦክሲሊክ አሲዱ ኮመን ኔም ፕሮፓዮኒክ አሲድ ነው። ኢስተር ሲሆን ፕሮፓዮኔት ይሆናል። የዚህ ስትራክቸር አዩፓክ ኔሙ ሳይክሎሄክሳይል ፕሮፓኖኤት ነው። ኮመን ኔሙ ሳይክሎሄክሳይል ፕሮፓዮኔት ይሆናል ማለት ነው። ሁለተኛው ጥያቄ አይደንቲፋይ ዘ አሲድ ኤንድ አልኮል ኦር ፌኖል ፖርሽን ኦፍ ዘ ካርቦክሲሊክ ኢስተር ጊቨን ኢን ኢኩዌሽን 1። ሁለተኛውን ጥያቄ ኦልሞስት የመጀመሪያው ጥያቄ ላይ ሰርተነዋል። ይሄ ነው ስትራክቸሩ። የአልኮሉን ወይንም የፌኖሉን ፖርሽን እና የካርቦክሲሊክ አሲዱን ፖርሽን መለየት ነው። በዚህ ስትራክቸር ካርቦክሲሊክ ፖርሽኑ ኤችሲ ደብል ቦንድ ኦ ኦኤች ነው። ሚታኖይክ አሲድ ነው የሚሆነው። አልኮሉ ፕሮፓኖል ነው የሚሆነው። የአልኮሉ ፖርሽን ፕሮፓኖል ነው። የካርቦክሲሊክ አሲዱ ፖርሽን ሚታኖይክ አሲድ ነው ማለት ነው። ይህም እንደዚሁ ተመሳሳይ ነው። የካርቦክሲሊክ አሲዱ ፖርሽን ኢታኖይክ አሲድ፣ የአልኮሉ ፖርሽን ፌኖል ነው። ሲ ይሄ ነው ስትራክቸሩ። የካርቦክሲሊክ አሲዱ ፖርሽን ቤንዞይክ አሲድ ነው። የአልኮሉ ሚታኖል ነው። ዲ ይሄ ነው ስትራክቸሩ። የካርቦክሲሊክ አሲዱ ፖርሽን ፕሮፓኖይክ አሲድ ነው። ከ3 ካርበን ፎርም የሆነ ስለሆነ አልኮሉ ፖርሽን ደግሞ ሳይክሎ ሄክሳኖል ነው የሚሆነው። ሶስተኛው ራይት ዘ ስትራክቸር ኦፍ ዘ ፎሎዊንግ ኢስተር። ኤ አይሶፕሮፓይል ሚታኖኤት። አይሶፕሮፓይል ማለት የአልኮሉ ፖርሽን ነው። ሚታኖኤት ማለት የካርቦክሲሊክ ፖርሽኑ ነው። የካርቦክሲሊክ ፖርሽኑን ስንጽፍ ሚታኖኤት ስለሆነ ሚታኖኤት ደግሞ ከአንድ ካርበን ፎርም የሆነ ካርቦክሲሊክ አሲድን ነው የሚያመለክትልን። ኢስተር ስለሆነ ነው ሚታኖኤት የሆነው። ኤችሲ ደብል ቦንድ ኦ ይሆናል ማለት ነው። አይሶፕሮፓይል ማለት ደግሞ ከ3 ፎርም የሆነ አልካይል ሰብስቲቲዩንት ሆነው ሁለቱ ስትሬት ሆነው አንደኛው እንደ ብራንች ሲሆን ነው። እዚህ ይሄ ነው ማለት ነው። ኤችሲ ደብል ቦንድ ኦ ኦ ሲኤች ሲኤች3 ሲኤች3 ይሆናል ማለት ነው። ቢ ኢታይል ፕሮፓኖኤት። ኢታይል የአልኮል ፖርሽኗ ናት። ፕሮፓኖኤት ደግሞ የካርቦክሲሊክ አሲድ ነው። ፕሮፓኖኤት የሚያመለክተው ከ3 ካርበን ፎርም የሆነ ሲኤች3 ሲኤች2 ሲ ደብል ቦንድ ኦ ኦ እንልና ኢታይልን እንጽፋለን። ሲኤች2 ሲኤች3 ማለት ነው። ይሄ ነው ስትራክቸሩ የሚሆነው። ፕሪፓሬሽን ኦፍ ኢስተር። ኢስተርን ፕሪፔር የምናደርገው ከካርቦክሲሊክ አሲድ እና ከአልኮል ነው። በአሲድ ካታሊስት ሰልፈሪክ አሲድን እንጠቀማለን እንደ ካታሊስት። ለምሳሌ ሲኤች3 ሲ ደብል ቦንድ ኦኤች ማለት ኢታኖይክ አሲድ ነው፣ ካርቦክሲሊክ አሲድ ነው። ሲኤች3 ሲኤች2 ኦኤች ደግሞ አልኮል ነው፣ ኢታኖል አልኮል። ሁለቱን ሪያክት ብናደርግ ኢስተርን ነው ፎርም የሚያደርጉልን በአሲድ ሚዲያ። ሲኤች3 ሲ ደብል ቦንድ ኦ ኦ ሲኤች2 ሲኤች2 ኢታይል ኢታኖኤት ይሆናል ማለት ነው። ኬሚካል ፕሮፐርቲ ኦፍ ኢስተር ወይንም ሪአክሽን ኦፍ ኢስተር የምንለው ነው። የመጀመሪያው ኬሚካል ፕሮፐርቲ ወይንም ሪአክሽኑ ሃይድሮሊሲስ ነው። ሚኒራል አሲድ ወይንም ቤዝ እንደ ካታሊስት እንጠቀምና ኢስተርን ከውሃ ጋር ሪአክት ስናደርገው ሃይድሮሊሲስ ነው የሚባለው። ለምሳሌ ይሄንን ስትራክቸር CH3 C ደብል ቦንድ ኦ ኦ CH3 ኢስተር ነው። ሃይድሮሊሲስ ስናደርገው በውሃ በአሲድ ሚዲያ ማለት ነው። ካርቦክሲሊክ አሲድን እና አልኮልን ነው
ፎርም የሚያደርገው። እዚህ ጋር እንደምናየው ይሄ ሪአክሽን ሪቨርሰብል ሪአክሽን ነው። አሲድ ካታሊስት ከሆነ የተጠቀምነው ሪቨርሰብል ሪአክሽን ነው። የምንጠቀመው ካታሊስት ደግሞ ቤዝ ከሆነ ሪቨርሰብል አይደለም ማለት ነው፣ ኢሪቨርሰብል ነው። ኢስተርን ሃይድሮሊሲስ ስናደርግ የተጠቀምነው ቤዝ ካታሊስት ከሆነ ፕሮሰሱ ሳፖኒፊኬሽን ይባላል። ኤግዛምፕል CH3 C ደብል ቦንድ ኦ CH3 ከሶዲየም ሃይድሮክሳይድ ጋር ሪአክት ሲያደርጉ የሶዲየም ሳልት ነው ፎርም የሚያደርገው እና አልኮል ነው። ይሄ ሪአክሽን ሳፖኒፊኬሽን ነው የሚባለው። ሁለተኛው ሪአክሽን ሪዳክሽን ነው። ኢስተርን ወደ ፕራይመሪ አልኮል ሪዲዩስ ማድረግ ነው። ሪዲዩስ ስናደርግ ደግሞ ስፔሻል የሆነ ሪዲዩሲንግ ኤጀንት እንጠቀማለን። ሊቲየም አልሙኒየም ሃይድራይድ LiAlH4። ለምሳሌ ይህንን ስትራክቸር እንየው። CH3 CH2 CH2 C ደብል ቦንድ O CH2 CH3። መጀመሪያ ሊቲየም አልሙኒየም ሃይድራይዱን ሪዲዩሲንግ ኤጀንት፣ ሁለተኛ አሲድ እንጨምራለን H+፣ ይህንን ፎርም ያደርጋል ማለት ነው። የአልኮሏ ፖርሽን አልኮል ይፈጥራል። በተጨማሪ ደግሞ የካርቦክሲሊክ ፖርሽኑ እንደዛው አልኮል ይፈጥራል ማለት ነው። ኤክሰርሳይዝ 6.14 Write the reaction for the preparation of each of the following ester using appropriate acids and alcohols. A. ኢታይል አሲቴት። አሲቴት ከካርቦክሲሊክ አሲድ የመጣ ነው። ይሄኛው አሲቲክ አሲድ ደግሞ CH3 C ደብል ቦንድ OH። እቺ ኢታይሏ አልኮል ፖርሽን ስለሆነች ያው CH3 CH2 OH ነው የምትሆነው። ሁለቱ ሪአክት ሲሆኑ ነው ኢታይል አሲቴትን ፎርም የሚያደርገው ማለት ነው። ቢ ኢታይል ቡታኖይት። ቡታኖይት ማለት ከቡታኖይክ አሲድ ነው። CH3 CH2 CH2 C ደብል ቦንድ OH ነው። ቡታኖይክ አሲድ ማለት ነው። ኢታይሉ ያው ኢታኖል ነው። ሁለቱ ሪአክት አድርገው ነው በአሲድ ሚዲያ ኢታይል ቡታኖይትን ፎርም ያደርጉ። ሪአክሽኑ ይሄንን ነው የሚመስለው ማለት ነው። ሚታይል ቤንዞይት ፎርም የሆነው ከቤንዞይክ አሲድ እና ከሚታኖል ነው። በአሲድ ሚዲያ ያው ሚታይል ቤንዞይትን ፎርም አድርጓል ማለት ነው። ዲ ፌናይል ኢታኖይት። ኢታኖይክ አሲድን ከፌኖል ጋር ሪአክት ብናደርገው ፌናይል ኢታኖይትን ፎርም ያደርጋል ማለት ነው በአሲድ ሚዲያ። ሁለተኛው the esters formed from butyric acid are pleasant smelling compound found in fruit and used in perfumes. Draw the structural formula for the ester formed from the reaction of butyric acid with 2-propanol. ኢስተሮች ፕለዘንት የሆነ ስሜል አላቸው። በሲ ደብል ቦንድ ኦ ፈንክሽናል ግሩፕ ምክንያት ቡታይሪክ አሲድ ዊዝ 2-ፕሮፓኖል ነው የሚለው። ቡታይሪክ አሲድ የምንለው ከአራት ካርበን ፎርም የሆነ ካርቦክሲሊክ አሲድ ነው። ሪአክት ሲያደርግ ከ2-ፕሮፓኖል ጋር 2-ፕሮፓኖል ማለት ከ3 ካርበን ፎርም የሆነ አልኮል ነው። ኦኤቹ ግን ያለው በሁለተኛው ካርበን ላይ ነው። ስለዚህ ስትራክቸሩ የሚሆነው እንደዚህ ነው ማለት ነው። CH3 CH2 CH2 C ደብል ቦንድ O CH CH3 CH3 ነው የሚሆነው ማለት ነው። ፕላስ ወተር አለ 2-ፕሮፓይል ቡታይሬት ነው የሚሆነው ኮመን ኔሙ። አዮፓክ ሲሆን ደግሞ 2-ፕሮፓይል ቡትሬት ነው የሚሆነው። ኤክሰርሳይዝ 6.15 ራይት ዘ ስትራክቸር ኦፍ ዘ ፎሎዊንግ ኮምፓውንድ A ግላይሴራይል ትራይማይሪስቴት። የዚህ ኮምፓውንድ ስትራክቸር ይሄንን ነው የሚመስለው። የቢ የዚህ ኮምፓውንድ ስትራክቸር ይሄንን ነው የሚመስለው። ሁለተኛው
calculate the oxidation number of various carbon atoms in both fats and oils and use oxidation number as an indicator of energy content. The lower the oxidation number, higher the energy content of the substance. A reference could also be made to type of hybridization of carbon atom.